እናንተ ስለ ትናንት ነው ስለ ሀይሚ 200 ኬ አከባበር ማለት ነው። እንደኔ ግን ደስ ያለው ማን ነው ማለት ይሄ ሮሙ እንደገና ደግሞ ሶሲ መተው ማለት ነው ፕሮግራሙን ማበላሸታቸው እኔ በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም አሁን ማለት ነው የቡታጅራ ዩቲዩበሮች በጣም ተግማምተዋል እና እቺ አሁን ሀይሚ የምትባለው ግለሰብ በነገራችን ላይ ተነጋግረው ነው የሚሰሩት። ግን ተነጋግረው ቢሰሩም በዚህ ልክ መሆን የለበትም። ምክንያቱም እቺ ልጅ አሁን ህጻናት ገና ነገ ለሚያገባት ሰው ራሱ መጨነቅ አለባት እና የሚሰሩት ስራ የጋሽዬ ልጆች ሁላቸውም በጣም ባለጌ ናቸው። ኢቭን ከአብርሽ ጀምሮ ራሱና እንግዲህ የአብርሽ ታናሽ ስለሆነ በእርግጥ አብርሽ አስተምሯት ነው ማለት ነው። አብርሽ አሁን ለምሳሌ እዛም ሴት ጋር ነው አይደል የምታዩት፣ ያም ፍቅረኛ ነው ያም እንደዚህ ነው የሚለው ማለት ነውና የጋሽዬ ልጅ ስለሆኑ ሁላቸውም አንድ ናቸው። ግን እኔ ግን እንደ ሰውኛ ማለት ነው ገና ለገና የዩቲዩብ ብር ይመጣል ብላችሁ ራሳችሁን ግን ማውረድ እኔ እንጃ በጣም ነው የሚያስጠላ እውነት ለመናገር እና እናንተ አሁን ራሱ የሰራችሁ ስራ በጣም ታስጠላ ከምር እና ተንጫጩ ደግሞ መድረጫጫት ያሞች ማለት ነው። መታችሁ ስደቡኝ ችግር የለውም እነግራታለሁ። ጥፋተኛ ሲሆኑ ጥፋተኛ ናችሁ ማለት አለብን እና ሁልጊዜ እንድናሞግስላችሁ ነው የምትፈልጉ እናንተ ቅንቅናሞች ሁላ ማለት ነው። የምትሰድቡኝ በኮመንት ላይ እየመጣችሁ ማለት ነው። በጣም ብዙ ልጆች እየመጣችሁ እየሰደባችሁኝ ነው። አልሰማችሁ መስሜ የጥጥ ነው። ስለዚህ በቃ ሰው የሚያደርገውን ነገር ነው የሚያደርጉት ማለት የኛ ከነሱ ምን እንማር እና በጣም ነው የምታስጠላ ማለት ነው። የምትሰራው ስራ ምናምን በስሙን በተለይ በጣም ጨልላለች። ለተመልካች ክብር የላት ለምን የላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ቤተሰብ ስለምትሆኑ እጅግ በጣም እናመሰግናለን። ዛሬ የምትወት እንግዲህ ስለ ጋሽዬ ልጆች ነው ማለት ነው። የጋሽዬ ልጆች ማለት ነው በጣም የጨለሉ ናቸውና አብርሽን አልናልና አብርሽን ደግሞ ሳንጨርስ ደግሞ እንግዲህ ወይዘሮ ሀይሚ ተተክታለን እንግዲህ ሚዲያውን በአንድ እግሩ አቁማለሽ ማለት ነው። በሰሞን እንግዲህ የዩቲዩበሮች ጸብ ነው ማለት ነው። ውብዬና ናሂም እንደምታዩዋቸው ዘራፍ አካኪ ዘራፍ እያሉ ነው ማለት ነው። ከዛ ባሻገር እነሱ ይሁን እና እቺ ሀይሚ ማለት ነው የሀይሚ በሰሞን የምትሰራው ስራ ግን የተመቻችሁ ማናችሁ? እውነቴን ነው የምላችሁ በጣም ነው ያስጠላችሁ ከምር። በዚህ ልክ እንደዚህ ሴት ልጅ ሲወርድ ነው የቻለ አቅም ይቅርታ አድርጉልኝና ማለት ነው። በእርግጥ ያው የአብርሽ እህት ናት። የአብርሽ እህት ስለሆነ አይፈረድባትም። እሱ ሲያያችሁት አይደል እንዴ ከ199 ሴት ጋር ነው ሲጃጃል የምታዩት አይደለም። እና ያው የጋሽዬ ልጆች ሁሉም አንድ ናቸው በሚለው እንይዘዋለን ማለት ነው። ግን በዚህ ልክ መሆን የለበትም። ለምን ነገ ለሚያገባችሁ ወንድ ራሱ መጨነቅ አለባችሁ። እውነቴን ነው የምላችሁ። በጣም ወረዳችሁ። ምናልባትም አይሆንና ነገ ጧት እኮ ዩቲዩበር ቢዘጋ እኮ እናንተ በቃ ይሄ ብልግናችሁ ይሄ ቆሻሻነታችሁ ቪዲዮ ይቀመጣል ማለት ነው። የትም አባታችሁ አይጠፋም ማለት ነው። ለምሳሌ የተንቢ ብላችኋለች እኮ ልክ ዛሬ እንደዚህ የተጃጃልሽው ወንድ አብረሽ ትጋጋችሁ የነበረው መቼም ቢሆን አታገቢውም። ነገር ግን ይሄ ቪዲዮ ሲቀመጥ የምታገቢው ባልሽ ይሄን ቪዲዮ ሲያየው ተቆርጦ ሲልክለት ጸጸት ነው የሚሆነው። ለምሳሌ አሁን አሜሪኮን እንይና አሜሪኮ በድጋሚ ሁሌ አሜሪኮን እምላችሁ አሁን ከዛ ከቸሩ ጋር እኔ እኮ ከቸሩ ጋር የሚገርማችሁ ነገር ቸሩ የተንቢን አፈቅራለሁ ብሎ የተንቢን እምቢ ስትለው ከአሜሪኮ ጋር ቀጠሉ እና አሜሪኮና ቸሩ የእውነት ፍቅረኛ ነበር ማደርጋቸው አፈር ልሆንላችሁ። ምክንያቱም የሚሰሩት ስራ ራሱ በጣም እኮ ነበረ በቃ የወረደ ስራ የሚሰሩት የነበረ እግዚአብሔርን እና አላችኋለሁማ። ከዛ መጨረሻ ላይ በሆነ ሰዓት ተጣሉ፣ ተለያዩ ተባለ ምናምን ነገር ማለት ነው። አስባችሁታል? ገርሞኝ ልሞት ማለት ነው። ከዛ እሷም ተለያዩ፣ እሱም ሌላ ሴት አገባ፣ እሷም ሌላ ወንድ አገባች እና ይሄ ቪዲዮ ግን አለ ማለት ነው። ከቸሩ ጋር የሰሩት ምንም ቢሆን አይጠፋም። ታውቃላችሁ የኛ ሰው እንደ ሜሞሪ አድርጎ ነው የሚያስቀምጠው። የሆነ ነገር ቢጣሏት እንኳን አንቺ እኮ እንደዚህ ነሽ ምናምን ይሉና ግልብጥ ብጥ አድርገው ያመጡታል። ከእንትና ጋር ታቁም ከማማጨቤ ጋር የሆነ ሰዓት እናታቸው ተራግማ እናቷ ስትረገም ከዛ ኮመንታተሮች እናድዱና አረብ ሀገር እያለች ማማጨቤ ባለጌ እንደሆነች ሁላችንም እናውቃለን። የምትናገረው ነገር እንደዚህ ምናምን ያኔ ብልግና ነበር የምትናገርና በዛ የተናደዱት ደግሞ በቃ የድሮን ቪዲዮ እያወጡ አንቺ እኮ እንደዚህ ነሽ ምናምን እያሉ ነበር ሲናገሯት የነበረ እና ምልላችሁ ፈልጌ ነው የጀማ አሁንም ቢሆን እቺ ልጅ አሁን የምትሰራው ስራ በሰሞን በጣም ተጃጅለዋል፣ ግምት ብለዋል ማለት ነው። እና ይሄ ቪዲዮ ሲቀመጥ ነገ ለምታገቡ ባሏ ከዛም ደግሞ ባሻገር ልጇ
ልጇ ሲያየው ይህንን ቪዲዮ ምንድን ነው የሚለው ጥያቄ ማለት ነው። እና በጣም ነው የገረሙኝ፣ በቃ ያስጠሉኝም ማለት ነው። እና እንግዲህ ትናንትና 200K ስታከብር በቃ በጣም ጭምለቅለቅ ነበረ። በቃ ለዚህ ይሄን ልጁን እንዴት እንደምታየው በቃ ልትበለው ራሱ ትንሽ ነው የቀራት። የምር ሴት ልጅ እንደዚህ ስታድብ ነው። በእርግጥ የኛ ሰው የሚፈልገው እንደዚህ አይነት ነገር ነው። ተመልካች የሚፈልገው ውሸት፣ ስድብ፣ ብሽሽቅ። አሁን እኮ ማለት ነው የሆነ ሰው ጥሩ ቪዲዮ ሰርቶና ስድብ፣ ብሽሽቅ፣ አሉባልታ፣ ሀሜት ካለበት ቀድሞ የሚታየው ብሽሽቁ፣ ሀሜቱ ምናምን ስድቡ ነው ቀድሞ የሚታየው ማለት ነው እንጂ ደህናው ነገር ቁም ነገሩ ምናምን ማንም ቢሆን ዞር ብሎ አያየውም። እና ለዛ እያሉ ነው እነሱ እየተነጋገሩ እንደዚህ አይነት ነገር የሚሰሩት። ግን ቢሆንም ደግሞ በዚህ ልክ መሆን የለበትም። እኔ ይቅርታ አድርጉልኝና ማርያምን በጣም ነው ያናደደችኝ። በቃ የምሰራው ስራ ምናምን በሰሞኑ የምሰራው ስራ በጣም ነው የሚደብረው። እና ከእንደዚህ አይነት ነገር ሁላችንም ልንቆጠብ ይገባናል ማለት ነው። በተረፈ ይሄ ነው የምላችሁ ማለት ነው። ውድና የተከበራችሁ የኔ ቤተሰቦች እናንተ ተው እስኪ ቻናሌን ሼር አድርጉልኝ እስኪ ማለት ነው። ሼር አድርጉልኝ። የምር ቻናሌ እንትን ብሏል ማለት ነው፣ ቀዝቅዟል። ስለዚህ ሼር የማታረጉልኝ ለምንድን ነው እናንተ ቅንቅናሞች? ለሼር ምን ችግር አለው? ትሸርቱልኝ ማለት ነው። እኔ እህታችሁ አይደለም እንዴ? ሰው ለእህቱ አይደለም ሼርና ሌላ ነገር ማድረግ አለበት። ስለዚህ ሼር አድርጉልኝ፣ አትጎዱም ማለት ነው። እና ይሄን እውላችኋለሁ። በተረፈ እንግዲህ አብርሽም ያው እንግዲህ ትላላችሁ። አብርሽም እንግዲህ እናንተ ሩታ እርጉዝ ናት መሰለኝ። ትናንትና ሆዷን አይቼው እግዚአብሔርን እየዋሹ አይደለም ልበል ወይስ ምንድን ነው? ትናንት ሆዷን አየሁት። ዋው እርጉዝ ከሆነች በጣም አሪፍ ነው። ግን በእርጉዝ ሆና እንደዚህ መጃጃሉ ግን እኔ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። ስለዚህ እንደው አንተ አብርሽ የምትባል ሰው መቼ እንደምታድብ አላውቅም። መቼ እንደምታድብ እውነቴን ነው የምላችሁ። ሲቀጥል ደግሞ አባትህን አታስገባቸው። እናንተስ ያው ተግማሙ፣ እኛም ለምደናችኋል የእናንተን መግማማት። ግን አባትህን እያስገባህ እንትን የምትለው ነገር እኔ ምንም አልተመቸኝም። እና ይሄ ያለው ነገር ይሄ ነው ማለት ነው። ውድና የተከበራችሁ የኔ ቤተሰቦች በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። እና ያለው ነገር ይሄ ነው። እናመሰግናለን ስለነበረን ጊዜ ውዶችዬ፣ ፍቅሮችዬ። ይሄ ነው። ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እና ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። ድምጽ ግን አለው መሰለኝ ቪዲዮ የልብስም እያጠብኩ ነው። የልብስ ማጠቢያ ድምጽ አለ። ከዛ ባሻገር ደግሞ ሙከይፍ አለ። ሙቀት ነው እኛ ጋር ባይዘወይ ማለት ነው። ሙቀት ሊገለን ነው ብታዩ። እና ይሄን ይመስላል። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን ስለምታደርጉልን፣ ስለምታበረታቱን። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። እውነት ለመናገር ሀገራችን ያስፈራል። የምንሰማው የምናየውም በጣም ከባድ ነውና ፈጣሪ ሰላሙን ያምጣልን። በተረፈ ሰላማችሁ ይብዛልኝ።